ስነስርዓት ሮኒ አረባከ ጀሞሎር ሰማኛለህ። ይኸውልህ ገንዘባችን ሳመልስ ሁለተኛ ወጣችሁ እንደመጣሽ ሰምታኛል። ምንም ብር የለም አውቃለሁ ቤኪ፣ ግን ደግሞ ይሄን ሰሞን በጣም እየጨነቀኝ ነው። የሆነ ሰው እየተከታተለን ያለ ይመስለኛል። ዞር ስል ደግሞ ማንም የለም፣ ግን ደግሞ ስሜቱ ከውስጥ ጨርሶ ሊጠፋ አልቻለም። ለሊ የሰርግ ድካም ነው ማለት አትይም አይሻል? ከመምጣትሽ ግን ጥሩ ሆናል። ነገርዬው እኮ እንዳለ ሰንሰለቱ ፍቅራችንንም እኮ ነው መንገድ ላይ ተጠይድቀው። ዶክተር በጣም ተጎድቷል። አውቃለሁ የኔ ቆንጆ፣ ጥፋተኛ ነኝ። በቃ አንተ ሁልጊዜ ፍራት አይለቀም ማለት ነው። ኩኩ ልቀቂ። አሁን በጥብቅ እያፈላለጉት ነው። ሰላም ቤተሰብ እንዴት ናችሁ? አደይ እንግዲህ የዶክተሩን ፍቅር አልሰማችሁም። እስካሁን ድረስ ምንም የምታውቀው ነገር የለም። ነገር ግን የአቤን ሚስት እንግዲህ አፍኖ ወስዷታል። በዚህ ደግሞ ሊያስፈራሩ ነው። ቤቱን ለቀህ ትወጣለህ፣ ተዛ ሚስትህን እንለቅልሃለን የሚል እንግዲህ ቤዛ ታውቃላችሁ፣ ሁል ጊዜ የእሷ ተንኮል አያልቅም። አዲስ በአዲስ ይመጣል ማለት ነው። ታመጣዋለች በቃ አንዱን ታንዱ። እንግዲህ እዛች ሴትየዋ ቤት ሄዳ ነበረ። ያው አይታችኋል። ታም ያለው መንገድ ላይ ወጥቻለሁ፣ ምንም ቤት የለኝም፣ በለው የለኝም፣ በሽታ ያለብኝ ብላ የተወሰነ ብር ሰጥታ ስለነበረ እስካሁን ድረስ አልተመለሰችም። ለምን አልተመለሰችም? የእናት ምን እየሰራች ናት ብላም ደግሞ ምንም የጠየቀችው ነገር የለም። ብትጠይቃት ልጇም ያው ውሸቷን የሆነ ነገር ማረጓ አይቀርም። እስኪ አልረዳቻትም። ነገር ግን እናቷን በውሸት አስበላቻት ማለት ነው። እንግዲህ ገጀራው ያው እዚህ ውስጥ ቤት እዚህ አሁን አሉበት ቤት ላይ ብዙ ሰዎችን ያግትበት ነበረ። የገጀራው ቤት ነው የሚባለው። ከዛ አሁን እንግዲህ እሱ ወደ አዋሳ ጥሏቸው ሄዷል። ማንም እንትን አይለውም፣ አይመለስም። ስለዚህ እነሱ ሰው ማገት እናግትበታለን እዚህ እና ደግሞ አቤ የራሱ የሆኑ ጠላቶች አሉት። ከነሱ ጋር ተሰማጥረን አሳልፈን እንሰጣቸዋለን። ነገር ግን በእነሱ ደግሞ እነሱ እኛ አቤን ስንሰጣቸው እነሱ ብዙ ብር ይሰጡናል፣ ብዙ ዶላር ይልኩልናል። ስለዚህ እነሱን ሰዎች ፈልገን ማግኘት አለብን እያለች ነበረ። ለወንድሟ እንደዚህማ ማድረግ የለብንም፣ የእናታችን እንትን ይረግመናል፣ እባክሽ እንዲህ ያለ ተንኮል ይቅርብን፣ የሰው ገንዘብ ይቅርብን እያላት ነበረ። ወንድሟ ከሷ ልቅ እንደውም ወንድሟ ይሻላል። እሷ አንተ ሁል ጊዜ ፈሪ ነህ እያለችው ነበረ። እንዲበረታታ አደረገችው። ዳይመንድ እና ኩኩሻ እንግዲህ ኩኩሻ ምንም ፍቅሩ አልገባትም እስካሁን። እሱ ግን በሷ ፍቅር ተቃጥሏል፣ ልቡ ተቃጥላለች ማለት ነው። ሁል ጊዜ የሚያወራው ለዶክተሩና ለኪንጎ ነው። ኪንጎና ዶክተሩ ናቸው እንግዲህ የእሱን ፍቅር እሷን እንዲያፈቀራት የሚያውቁት። ነገር ግን እሷ እና እሱ ሲገናኙ ልክ አይጥና ድመት ናቸው። ምን ትሰራለህ አጠገቤ? ለምንድን ነው አንተ ምንትስ አንቺ ምንትስ? በቃ ሁለቱም ተያይዘው በቃ መቧጨር ነው፣ መሰዳደብ ነው በቃ ስራቸው ማለት ነው። ይሄ የሚያሳየው ትልቅ ፍቅር ነው። ሄሉ እንግዲህ ተጠልፋ ወስዷታል። እንግዲህ አፍኖ ወስዷታል። በጣም የሚያሳዝነው ነገር ዳኒ ሊለምኑባት ነው፣ ተቤት ሊያስወጡት ፈልገው ስለሆነ እንግዲህ ሩታ በጣም ነው የምታሳዝነው ከሚባለው በላይ። በእውነት እኔ በጣም ነው ያሳዝነች። ማለቴ ያው እሱ አልረዳላት። እሱ የሚፈልገው አደይን ነው። እሱም የልቡን ንግስት ይፈልጋል፣ እሷም ደግሞ የልቧን ንግስት ትፈልጋለች። እኔ ላበረታታህ፣ እኔ ላግዝህ፣ እኔ ልደግፍህ እባክህን እያለችው ነበረ፣ እየለመነችው ነበር። ነገር ግን እሱም ደግሞ የሚለምናት አለች፣ የልቡ ንግስት የሆነችው ልቡ ላይ የነገሰች። እንግዲህ ፍቅሩን አታውቅም እስካሁን ድረስ እንደሚያፈቅራት እንደሚሞትላት፣ ለእሷ ሴት ብዙ ነገር እንደሚሆንላት እስካሁን ድረስ አታውቅም። ነገር ግን ደግሞ ሩታ አዴን ያፈቀርኩት ቢላት እርግጠኛ ነኝ አዴን
ትጠላታለች ማለት ነው። ትጠላታለች። ነገር ግን እስካሁን ድረስ ማንም የነገራት የለም። ዳይመንድ ያውቃል፣ እዛ ቤት ሁሉም ያውቃሉ። ስለዚህ እንዳትነግሯ ስለተባለ እስካሁን ምንም የተነገረችው ነገር የለም። ሁል ጊዜ እኔ እንዳትጎጂ ነው እንጂ እኔ አልወድሽም፣ አላፈቅርሽም፣ ታንቺ ጋር መኖር አልፈልግም፣ እንዲኖርም አልፈልግም፣ እጎዳሻለሁ። ስለዚህ እባክሽን በትዳር ውስጥ ብዙ ነገር አለ። አሁን እሺ ብዬ ባገባሽ ትዳር ላይ ሆነን ብዙ ላንስማማ እንችላለን። ፍቅር አልሰጥሽም፣ እኔም ወዳት አለች፣ የኔ አትሆንም፣ እኔ ለእኔ እንደማትሆን አውቃለሁ። ልትዳርም ነው፣ ልትዳርም የተዘጋጀች ናት። ስለዚህ እኔ ለአንቺ አልሆንም፣ በጣም ቁስል ነው መሆንብሽ። ስለዚህ እባክሽ ተይኝ። አንቺ ደግሞ የራሽን ህይወት ቀጢ፣ ይህንን ሌላ ነገር የምታስቢውን ተይና የራሽን ኑሮ ቀጥ እያላት ነበር ዶክተሩ። እዚህ ላይ እውነቱን ነው። አሁን እሷና እሱ ቢጋቡ ዋጋ የለውም። በእርግጥ ለ1 አመት ለ2 አመት አብረው ሊኖሩ ይችላሉ። እሱም የእሷን ርህራሄ እያለ እያዘነላት በቃ ፍቅርም ባይሰጣት ልቡ የእሷን ባይሆን የተወሰነ ነገር አብረው ሊኖሩ ይችላሉ። ነገር ግን የሆነች ትንሽዬ ሰበብ ነገር ተተገኘ ይፈርሳል ትዳራቸው ማለት። መሰረት የሌለው ነገር መፍረሱ አይቀርም። ከስር ከመሰረቱ መጀመሪያ መመስረት ነው፣ ከዛ ደግሞ ወደ ላይ መገንባት ይባላል ማለት ነው። እና በጣም የሚያሳዝነው ነገር ከስር መሰረቱ አይወዳትም። ስለማይወዳትና ስለማይፈቅራት አጉል አቆስልሻለሁ እንጂ ምንም ልጠግንሽ አልችልም፣ የራሽን ህይወት ምሪ እያላት ነበረ። እንግዲህ እሷም በቃ ተጎንህ ልሆን ወይም ደግሞ ድምፅህን ወይም ደግሞ በቃ ታየሁ ትንሽ ታንተ ጋር ተቆየሁ በቂ ነው ለእኔ፣ ይህ እኮ ምንም አይሰራም፣ አንቺ ከኔ ጋር ቆየሽም ድምፄንም ሰማሽም ምንም ሊሰራልሽ አይችልም፣ አጉል እየባሰብሽ ነው የሚሄደው፣ ፍቅርሽ ነው ያላት። እንግዲህ በጣም መክሯታል። እናም ደግሞ እንግዲህ ኪንግ ማን ነው ዳይመንድ መክሯታል። እባክሽ እሱም የሚጨነቅላት አለች፣ ልክ አንቺ ለሱ እንደምትጨነቂ ሁሉ እሱም የሚጨነቅላት አለች። ስለዚህ አያፈቅርሽም፣ ይጎዳሻል እንጂ ለአንቺ ጥቅም የለውም እያላት ነበረ። በጣም መክሯታል፣ ነግሯታል፣ ዘክሯታል። ነገር ግን እሷ አሁንም ጨለማ ውስጥ ነው ያለችው ማለት ነው። ወደ ካናዳ ኮብልሎ ሊሄድ ነበረ። ነገር ግን ያው ምንም ማድረግ አይችልም፣ ተመልሷል። አደይን ሰላም ወደ ካናዳ ልሄድ ነው ሊል ነበር። ከበር ላይ ያው ዴቭ መለሰው። ሲመልሰው እሷን ካላየ በፍጹም ሊሄድ አይችልም። ስለዚህ አርፎ ተቀመጠ። እነ ሊሊ ደግሞ ያው አለማቸውን ይቀጫሉ። ነገር ግን ችግር አለ።